እኔ ደግሞ ወደድኳት። ሰራተኝነቷን ሳይሆን የሚታየን ንግስናዋ ነው። አቤት አቤት፣ እኔን ለማናደድ ነው? አልቀረብህም። ምን አናደደሽ? ቆይ አልገባኝም። ምን እንዲደረግ ነው የምትፈልጊው? አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተን ማግባት ነው የምፈልገው። ከዛስ? ከዛማ ከአንተ ሀሳብ ጋር እስማማለሁ። ከዚህ በኋላ ወዳጅ የምትሆን ይመስላችኋል? ዋከናቲ ፍቅር መስጠት የምትችለው አንተ ነህ። ወጣትነቴን አልጣው። ገና መሻችሁ? ገና መሻል። ትሁት እናቴ ደህና ናት? በጣም ደህና ናት። እንዴት ነው ያው? እናቴ ብንያዝ እኔን አንተን እናትህን የማይገላ ነው እንዴ የሚመስል? ቆይ ለምንድን ነው የምትፈሪው? ለምን አልፈራም? አንተ እኮ ለእሱ አደጋ ነው፣ ሊገላ ይችላል። ግድ የለሽም፣ አንድ አይኗን ሊያውሽ። እባክህ እሷም እኮ አይነህ ማየት ትናፍቃለች። እናትዬ በእናትህ ነገር እንዳይበላሽ። ልጅ አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ደህና አደርሽ? ሰላም። ልጅሽ ማርከን ደህና ናት? እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ናቲ ትሁትን አልሰማ ብሎ ትዕግስት ከማጣቱ የተነሳው ምክንያት ከራሱ አልፎ ትሁትንም ትልቅ ችግር ውስጥ ከቷታል። እሷ ስለ ነገሩ ካወቀችበት ጊዜ ጀምሮ እሷን የሚያስፈራራበት አንድ ትልቅ የሆነ ክፍተት እያፈላለገ የነበረው ገዛኸኝም ወደ ትውልድ ሀገሯ ሰላይ በመላክ ቤተሰቦቿንም ካስፈለገ በኋላ ትሁት እጅግ በጣም የምትሳሳላት አንድ የምትወደድ ሕፃን ልጅ እንዳላት ታውቋል። ያንንም ተጠቅሞ ትሁት ወዴትም አባቷ ብትሄድ የምታውቀውን እውነት በየትኛው መንገድ ቢሆን እንዳታወጣ ማስፈራራት ሀብሎ ጀምሯል። ከሁሉም ነገር አስቀድሞ ስለ ቤተሰቦቹ ያጣራው ገዛኸኝ ከዚህ በኋላ ትሁትን በእጁ እንዳስገባት ስላወቀ ትኩረቱን በሙሉ ወደ ናቲ አድርጓል። ናቲም እናቱ በህይወት እንዳለች አውቆ ለመበቀል ቤት ውስጥ አውቆ በፍቅር አስመስሎ እየተቀመጠ እንደሆነ ገዛኸኝ አሁን ላይ ያውቋል። ናቲም ነገሮችን አርቆ ማሰብ ከብዶት የእናቱን አይን ለማይል ሲል ሁሉንም ነገር እንዲበላሽ ያደረገው ናቲም ይህንን ነገር በጣም በመረጋጋት አስተውሎ በመራመር ትክክለኛውን እርምጃ ካልወሰደ የበቀል እርምጃዎቹ እጅግ በጣም ከባድ የሆኑት ገዛኸኝን ማሸነፍ እጅግ በጣም ለነሱ ከባድ ነው። እናንተ ውድ ቤተሰቦቻችን በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ አስቀምጡልን። ትሁትም ናቲን አፍቅራው እየተንገበገበች ባለችው ቤቲ ቀን ከሌሊት ቁም ስቅሏን እያጣች ነው ያለችው። ትሁት ቤቱን እያጸዳች ሳለም ከኋላዋ መታ መነጫነጭ የጀመረችው ቤቲ በንዴትና ቁጡ በሆነ ድምጽ ቆይ ግን አንቺ ቆይ ችግርሽ ምንድነው? ምንስ ነው ከኔ የምትፈልጊው? ብላ ስትጠይቃት ቤቲ ትሁትን መልሳ ቢቻልማ የምፈልገው አንድ ነገር ነው፣ ከቻልሽ ከዚህ ቤት እንደወጣ አርጂኝ። እናም ይሄንን ካደረግሽልኝ ለኔ እጅግ በጣም ትልቅ ውለታ ነው ያልሽልኝ ብላ ትመልስላታለች። ቤቲ መልሳ ሚስጥር ይዘሻል፣ ከዚህ ቤት ደግሞ ምን ጎሎሽ ነው እንደዚህ የምትሆኚው? ብላ ቤቲ በንዴት መልሳ ጠይቃታለች። እዚህ ቤት ውስጥ ምንም አልጎደለኝም። እዚህ ቤት ውስጥ ከሚፈጠረው ችግርና መከራ በላይ ያንቺ ጭቅጭቅና ነገር ነው የሰለችኝ በማለት ትመልስላታለች። ቤቲም ሌላኛው ክፍል ውስጥ አንቺ እንዳይቆለፍብሽ ከፈለግሽ አርፈሽ ስራሽን ስሪ በማለት ታስፈራራታለች። ትሁትም መልሳ ማስፈራሪያ መሆኑ ነው ቤቲ፣ እንደውም ተይው ለባለቤትሽ ሁሉንም ነገር ነግረውና እሱ መፍትሄ እንዲሰጠኝ ጠይቀዋለሁ ብላ ትመልስላታለች። ቤቲም መልሳ በንዴት አንቺ እያስፈራራሽኝ ነው፣ አርፈሽ ብትቀመጭ ይሻልሻል በማለት በማስፈራራት በንዴት ጥላት ትወጣለች። ከትንሽ ቆይታ በኋላም ከቤት መውጣት የፈለገችው ቤቲ ትሁትን ለብቻዋ ቤት ውስጥ ጥላት መውጣት ስላልቻለች ወደ ውጪ እንድትወጣ ታደርጋትና እሷም በዛው ተከትላት ወደ ውጪ ትወጣለች። ትሁትም በሄደችበት ናቲን ታገኘውና ከናቲ ጋር ማውራት ትጀምራለች። ናቲም እናቱን ለማየት እጅግ በጣም እንደጓጓ ይነግራታል። ትሁትም መረጋጋት እንዳለበትና ናቲ እንዳወቀ ገዛኸኝ ካወቀ ሁላችንንም እንደሚያጠፋን ትነግረውና ታስጠነቅቀዋለች። በዚህ መሃልም የናቲ ስልክ ይደወልና ስልኩን ያነሳዋል። የደወለችውም ቤቲ ነበረች። ናቲም እንግዲህ ሰፈር ውስጥ ከአንድ እንግዳ ጋር እንዳለና መምጣት እንደምትችል እንግዳውን ሊያስተዋውቃት እንደሚፈልግ ነግሯት ቤቲም እሺ ያለህበት እመጣለሁ ብላ ስልኩ ይዘጋል። ትሁትም ናቲ ባወራው ነገር እጅግ በመደናገጥ እንዴ ናቲ ምን ሆነሃል? እኔን እኮ ነው ቤት ውስጥ የምታንገበግበኝና የምታሰቃየኝ ብላ ተመልሰለታለች። ናቲም መልሶ ምንም አታመጣም፣ እንደውም እንደዚህ እያደረጉ አንጀቷ ቂቤ እስኪያጥረው ድረስ ማሳረር ነው ብሎ ይመልስላታል። ቀጥሎም ትሁት እሱን ተይውና አሁን ምን ማድረግ እንዳለብን እንነጋገር ብሎ ይመልስላታል። ትሁትም መልሳ ይኸውልህ ናቲ አሁን ላይ የድሮዋን ዓለም ልታገኛት አትችልም። ሰውየው በጣም ጎድቷታል። ነገር ግን
አንተ ትንሽ የምትታገስ ከሆነ ከድሮ እጅግ በጣም የተሻለችውን አለሜን ታገኛታለህ ብላ ትመልስለታለች። ናቲም እሺ በማለት ከኪሱ ለእናቱ የጻፈውን ደብዳቤ በማውጣት ይህንን ጻፊልኝ በማለት ለትሁት ይሰጣታል። ትሁትም ወረቀቱን አንስታ የኪስ ቦርሳ ውስጥ እንደከተተች ቤቲ ትመጣለች። ቤቲም ከትሁት ጋር ስላየችው እጅግ በጣም በመናደድ እንግዳ ያልከው ሰውዬ ታለ ምን እያደረክ ነው ናቲ ብላ ትጨዋለች። ቀጥላም ቤቲ ትሁት አንድ ጊዜ ናቲን ለብቻው ላውራው ብላ ስትጠይቃት ናቲ ቀጥሎ እዚህ ጋር የትሁትን እጅ ለማስቀናት በመያዝ በሷ ቀጠሮማ ምንም ነገር ማድረግ አይቻልም ወዴትም አትሄድም ብሎ ይመልስላታል። ቤቲም እጅግ በጣም እየተናደደች አሃ እንደዛ ነው እሺ በቃ በኔ ቀጠሮ እንገናኝና እናወራለን በማለት ጥላው ትሄዳለች። ይህ በእንዲህ እንዳለ ገዛኸኝም ቢሮ ውስጥ በመሆን አንድ ስልክ እያወራ እንመለከታለን። ገዛኸኝም አገኘሃቸው ምንም ነገር ሳታደርግ ጉዳዩን ሁሉን ነገር አጣራ ብሎ ስልኩን ይዘጋዋል። ቀጣይም ስልኩን ከዘጋ በኋላ ወደ ቤት ይመልሶ በመደወል ቢሮ እንድትመጣ ይነግራትና ስልኩን ይዘጋዋል። ስልኩን እንደዘጋም እኔ ገዜ ነኝ ማንም ከኔ ሊበልጥ አይችልም እያለ ከራሱ ጋር ሲያወራ እንመለከተዋለን። ከትንሽ ቆይታ በኋላም ቤቲ ትመጣለች። ቤቲም ለሰላምታ እጇን ተዘረጋለትና በመሃል ግን ናቲ ትሁትን እጁን የያዘበት መንገድ እያስታወሰች እጅግ በጣም ትበሳጭና ገዜ ብላ ስሙን በመጣራት ትጮህበታለች። ገዛኸኝም ታዲያ ምንድነው የሚያስጨውሽ? እኔ የፈለኩሽ ስለ ትሁት ቤተሰቦች መረጃ ስላገኘው ነው ብሎ ይመልስላታል። በዛው ቀጥሎ ከዚህ በኋላ ምንም እንዳትተነፍስ ማድረግ እንችላለን ብሎ ይመልስላታል። ይህን የሰማችው ቤቲም እጅግ በጣም እየተደሰተች የት አባቷ አሁን አገኘዋት እጄ ላይ ጣላት፣ ግን የዓለሜ ነገር እያሳሰበኝ ነበር፣ ግን ቆይ አንተ እንደባል እጅ መያዝ አትችልም እንዴ ብላ ትለዋለች። ገዛኸኝም ቀጥል አድርጎ እጅሽን ከሚይዝሽ ገንዘብ ባስይዝሽ ትመርጫለሽ አይደል እንዴ ብሎ ሲመልስላት በንዴት ጥላው ትሄዳለች። ወደ ቤትም በመሄድ ትሁትን ወደ ቤት ይዛት ትገባለች። በር ላይም በመቆም ትሁት እስቲ የተፈጠረውን ነገር ልታስረጂኝ ትችያለሽ ብላ ትጠይቃታለች። ትሁትም ያው እንዳየሽው ነው ከቤት ውጪ ስትይ እሺ ብዬ እንደወጣሁኝ ናቲን አገኘሁት፣ ከዛ ቁጭ ብለን ቡና ጠጣን፣ ሌላ ምንም ነገር የለም ብላ ትመልስላታለች። ቤቲም ቀጠል አድርጋ ከዚህ በኋላ አርፈሽ ተቀመጪ ናቲ የኔና የኔ ብቻ ነው እያለች ጮሃ ትመልስላታለች። ትሁትም ቀጠል አድርጋ ቆይ ግን አንቺ ልጅና አባት ባል ማድረግ አይከብድም ወይ ብላ ትጮህባታለች። ቤትም በንዴት እጅሽን ያዘሽ እኮ ብላ ስትጮህባት ትሁት ታዲያ እጄን ያዘኝ እሱ ነው ሂጂና ጠይቂው ብላ ትመልስላታለች። ቤቲም በጣም በመናደድ ጥላት ወደ መኝታ ክፍሏ ትሄዳለች። ትሁትም ናቲ የሰጣትን ወረቀት ለመስጠት ወደ አለሜ ክፍል ትሄድና በበሯ ስር የተሰጣትን ወረቀት ወርውራ ታስገባላታለች። አለሜም ከትሁት የተወረወረላትን ወረቀት በማንሳት ማንበብ ትጀምራለች። ደብዳቤውም የኔ አለም እንዴት ነሽ? እጅግ በጣም ናፍቀሽኛል። እንዴት ብዬ እንደምነግርሽ አላቅም አላሜ። መኖርሽን ማመን አቅቶኝ እጅግ በጣም ከብዶኛል እናቴ። አንቺን ሞታለች ብሎ ከነገሩኝ ጊዜ ጀምሮ ደስተኛ ሆኜ አላቅም። የእግር እሳት እንደሆነብኝ እስካሁን አለው። ነገር ግን እመኚኝ እናቴ ሁሉንም ነገር አንድ በአንድ እመልሰዋለሁ። ዋጋ ያስከፈሉሽን በሙሉ ደግሞ ዋጋቸውን አስከፍልልሻለሁ። እስከማይሽ በጣም ጨንቆኛል አለሜ፣ በጣም ወድሻለሁ ብሎ ነበር የጻፈላት። አለሜም ደብዳቤውን ደጋግማ እያነበበችው ናቲዬ የኔ አበባ ጻፍክልኝ አይደለ? እኔም እኮ እጅግ በጣም ናፍቀኸኛል ብላ ከራሷ ጋር ስታወራ ተመልክተናል። የዛን ዕለት ናታም ማቲ ወደ ቤት ይመጣና መሽቶለት ስለነበረ ትሁትን ለብቻዋ ኪችን ውስጥ ማውራት ይጀምራል። ናቲም ትሁቴ አንድ ነገር ቃል ልግባልሽ፣ ከዚህ በኋላ ማንም ሊያሰቃይሽና ሊነካሽ አይችልም። ከኔ አልፎ አንቺ ጋር ማንም አይደርስም። ከዚህ በኋላ እኔ ያለሁልሽ ብሎ ለትሁቴ ይላታል። ትሁትም እሺ ናቲ፣ ነገር ግን አለሁልሽ መባል እንዴት ደስ ይላል ብላ ትመልስለታለች። ናቲም አታስቢ ትሁቴ፣ ከዚህ በኋላ በሁሉ ነገርሽ ከጎንሽ ሊሆን፣ በደስታስ ባዥንስ ላግዝሽ፣ የሚስጥርሽ ተካፋይ፣ የችግርሽ ተካፋይ ልሆን ቃል እገባልሻለሁ ይላታል። በዚህ መሃልም ቤቲ ትመጣና ምንድነው ትሁት ነገ በጠዋት አይደለው የምትነሺው ገብተሽ አትተኝም ብላ ትላታለች። ቀጥላም ናቲን ይሄ እኮ የባለ ትዳር ቤት ነው የምታደርጉትን ነገር በልክ አድርጉት ብላ ናቲን ትቆጣዋለች። ናቲም ቤቲን ለማናደድ እሺ በቃ ትሁቴ ደህና አደሪልኝ ብሎ እጇን አንስቶ ይስመዋል። ቤቲም ባየችው ነገር እጅግ በጣም ተንገብግባ ናቲ እኔንም እጄን ሳመኝ ብላ ትለዋለች። ናቲም እሷን ለማናደድ ባልሽ ሳምሽ ብሎ ጥሏት ይሄዳል። በንጋታውም ጠዋት ገዛኸኝ ቢሮ ውስጥ ሆኖ ወደ ቤቲ ስልክ ይደውልና ያወራታል። ገዛኸኝም ናቲ ቤት ነው እንድለው እንዴ ብሎ ይጠይቃታል። እዛው እንዳለም ከነገረችው በኋላ ስልኩን ይዘጋውና ይሄ ሰውዬማ አንድ ነገር ሸቶታል በማለት በመደንገጥ ሌላ ስልክ ይደውላል። ወደ ትሁት ቤተሰብ ወደ ላካቸው ሰላዮች ጋር ይደውልና የተላኩበትን ነገር ከምን እንዳደረሱትና ፎቶና ስልኳቸውን እንዲልክላቸው ነግሯቸው ስልኩ ይዘጋል። ቀጥታም ከስራ ወደ ቤት ወጥቶ ይሄዳል። የዛን ዕለት ማታም ትሁትና ናቲ በድብቅ ስለ አለሜ ጉዳይ እየተንሸኳሸኩ ሳለ ገዛኸኝ ከጀርባ ሆኖ ይሰማቸዋል።
ናቲም ለነገሮች በመቸኮሉና ጥንቁቅ ባለመሆኑ ምክንያት ትሁትን ልትወጣው የማትችለው ችግር ውስጥ ከቷታል። ገዛኸኝም አሁን ላይ ትሁት ልጅ እንዳላት ታውቋል። አርፋ እንድትቀመጥም ማስፈራራቱን ጀምሯል። አሁን ትሁት አንድ እርምጃ እራመዳለሁ ወይም ደግሞ ናቲን ከእናቱ ጋር አገናኛለሁ ብላ ብታስብ ገዛኸኝ ልጇ ላይ ወይም ደግሞ ቤተሰቦቿ ላይ እርምጃ ይወስዳል ብለን እናስባለን። ቤተሰቦቼ ለቀጣይ ምን ተፈጥሮ እንደሚመጣ ወዲያውኑ ወደ እናንተ የማደርሳችሁ ሲሆን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ቆይታ